ሚሊዮኖችን ያቡጊዳ ጀግና የአማራ ክልላዊ መንግስት ሪፖርታጅ ወይም መግለጫ በአብዛኛው እንደወረደ ነው ማነበው። የአማራ ክልል ኮሚኒኬሽን ጽህፈት ቤት ርዕስ መምህርን መግደል ጀግንነት እንደ ጀግንነት፣ ትምህርትን ማቋረጥ እንደ አርበኝነት። ይሄ የአማራ ክልል ኮሚኒኬሽን ጽህፈት ቤት በተለያዩ ሚዲያዎቹ የሚያሰራጨው ኦልሞስት መግለጫ ተደርጎ ሊወሰድ የሚችል መሪ ራሱ በብዙ ነው የሚናገረው። ደግሞ አለው መምህርን መግደል እንደ ጀግንነት፣ ትምህርትን ማቋረጥ እንደ አርበኝነት። አንደኛ እኔ ነኝ 1 2 3 እያልኩ ያለሁት ጽሁፉን እንደወረደ ነው፣ ምንም መጨመር አልፈልግም። ቀመሩ ምን እንደሆነ የማይታወቅ ስሌት ትውልድን በልቷል፣ ተስፋን ቀምቷል፣ የእውቀት በሮችን ዘግቷል። ሚሊዮኖች ያለበደላቸው ከእውቀት ብርሃን ተከልለዋል። ቢሊዮን ብር የፈሰሰባቸው ትምህርት ቤቶች ፈርሰዋል። ልጆች እድሜያቸውን ተሰርቀዋል። ወላጆች የድካማቸውን ፍሬ ተነፍገዋል። መምህራን ተሳደዋል፣ ተገፍተዋል፣ ተገለዋል። በመምህራን አስክሬንም ላይ የድል አድራጊነት መዝሙር ተዘምሯል፣ ተፎክሮባቸዋል፣ ተሸልሎባቸዋል። መምህራንን መግደል እንደ ጀግንነት፣ ትምህርትን ማቋረጥ እንደ አርበኝነት፣ የተማሪዎችን እድሜ መስረቅ እንደ ትውልድ ተቆርቋሪነት ታይቷል በአማራ ክልል ማለት ነው። አንደኛው ነጥብ እሱ ነው። 2 ትምህርት ቤቶችን የከፈቱ ያሉ ሁሉ እንደ ባንዳ ተቆጥረው ከኛ ወገን አይደላችሁም ተብለው በጠላትነት ተፈርጀዋል። ድድገመው። ትምህርት ቤቶች ይከፈት ያሉ ሁሉ እንደ ባንዳ ተቆጥረው ከኛ ወገን አይደላችሁም ተብለው በጠላትነት ተፈርጀዋል። በዱር በገደል ተሰደዋል። የሞት መልእክተኞች ተልኮባቸዋል። በተገኙበት ሁሉ ይገደሉ የሚል ትዕዛዝ ወጥቶባቸዋል። የተገኙትም ተገለዋል፣ ያልተገኙትም ተስቶባቸዋል። ቀያቸውንም ለቀው ጥለው ወጥተዋል። 3 መምህራን ከተማሪዎቻቸው ፊት እየታፈኑ ታግተዋል። ከተማሪዎቻቸው ፊት ተንበርክከው ተገርፈዋል። በየአደባባዩ እየዞሩ ወደ ትምህርት ቤት እንዳትመጡ፣ ትምህርት ቤት አንመጣም፣ ትምህርት አያስፈልግም ብላችሁ ለፍፉ ተብለው እንዲዋረዱ ተደርገዋል። 4 ታዲያ ትግሉ ምንድን ነው? ሚሊዮኖችን የአቡጊዳ ጀግና ማድረግ፣ የአቡጊዳ ሽፍታ ማለት ነው። ሚሊዮኖችን የአቡጊዳ ጀግና ማድረግ ወይንስ ተወዳዳሪ እንዳይሆኑ አድርጎ ወደኋላ መመለስ? ታዲያ ትግሉ ምንድን ነው? ትውልድን ከእውቀት አጣልቶ በጨለማ ውስጥ ማመላለስ? ታዲያ ትግሉ ምንድን ነው? አገርን በጨለማ በርኖስ መጠቅለል ወይንስ ትውልዱን ሳያውቁ መግደል? የአቡጊዳ ሽፍታዎች ማለት ነው። የአቡጊዳ ሽፍታ ነው ያለው። ተምሮ ያልተማረም ሳይማርም ሽፍታ የሆነ እንደ ነምሬ ወዳጁ አይነት የአቡጊዳ ሽፍታዎች ማለት ነው። 5 ሰሞኑን በሰሜን ጎጃም ዞን መራዊ ከተማ ምን ሆነ? በደምብ ስሙ። ነፋስ ይለኝ አለም ሶሪ ስም ባልጠቀስ ደስ ይለኝ ነበር፣ ግን ወራዳዎች ስለሆኑ ጠቅሳቸዋለሁ። እንደሰማሁት ከሆነ የመራዊ ሰው ነው ሲባል ሰምቻለሁ። የመራዊ ተወላጅ ነው ምናምን ሲባል ኤምኤስ መራዊ በቁጥጥር ስር ዋለች የሚል ትላንትና ርዕሳቸውም ዜናቸውም እሱ። ሰው ሲዘግጥ በዚህ መጠን ሲዘግጥ አይ ቲንክ ኔሚንግ ኤንድ ሼሚንግ አንዳንዴ ያስፈልጋል። ብዙ ሰው ይመክረኛል፣ ተው ሰው እንትን አትጥራ ምናምን ይለኝ፣ በቅርብም ያሉ ሰዎች ይሉኛል። ግን አንዳንዴ ኢምፖርታንት ነው ብዬ አስባለሁ። ሰው የተወለደበትን ቄ ምን ያህል ቢጠላው ነው? ምን ያህል ህዝቡን ምን ቢያደርገው ነው? ምንድን ነው እየሆነ ያለው? ሰሜን ጎጃም መራዊ ላይ ምንድን ነው የሆነው? እኔ አይደለሁም፣ ጽሁፉን አነብላችኋለሁ። መግለጫው ሰሞኑን በሰሜን ጎጃም ዞን መራዊ ከተማ ምን ሆነ? ሰሞኑን በተጠቀሰው ከተማ ታጣቂ ኃይሎች ሰርገው በመግባት 4 መምህራንን ገድለዋል።
አንድ ከ8 ዓመት በፊት የመራዊ ከተማ ከንቲባ የነበረና በአሁን ሰዓት በሌላ ሙያ የነበረን ግለሰብም ገለውታል። ከ8 ዓመት በፊት ከለውጡ በፊት ከንቲባ የነበረ ሌላ ስራ ላይ ያለ ሰው ገለዋል። አንድ የማህበረሰብ የጤና መድህን አስተባባሪ ግለሰብን ደግሞ አግተው ወስደዋል። ይቀጥላል። ሌሎች መምህራንን ሊገድሉ አዘጋጅተው የጸጥታ ኃይሉ በፍጥነት ስለደረሰበት ያሰቡትን ሳያሳኩ እና ሳይገሏቸው ከተማውን ለቀው ሸሽተዋል። ይሄ በአማራ ክልል ሄዳችሁ የምታነቡት ነው። እንዴት ተገደሉ? አንደኛው መምህር ለማስተማር እየገባ ትምህርት ቤት በር ላይ ነው የገደሉት። ያስተምር ጋዋኑን ለብሶ ሲሄድ በሩ ላይ የትምህርት ቤቱ በር ላይ ደፉት። ይሄ ነው ለውጡ ማለት። የአቡጊዳ ሽፍታዎች እንዲህ ነው የሚያደርጉት። አቡጊዳም የሚያውቁ አይመስለኝም። አንደኛው መምህር ለማስተማር እየገባ ትምህርት ቤት በር ላይ ገደሉት፣ ደፉት። ሌሎች መምህራንና የቀድሞ ከንቲባው ሶስቱ መምህራን ማለት ነው በየቤታቸው እየሄዱ አምጥተው ገደሏቸው። ይሄ ነው ስርዓት ለውጥ የሚያመጣው። ይሄ ነው ዘመን ዓለም ያጨበጨበለት የነ ዘመነ ካሴ የፋኖ ዘመነ ካሴ ገድል ሲታወስ ይሄ ነው። ከየቤታቸው መምህራንን ለቅማ አውጥቶ መድፋት፣ መግደል። የታገተው የመድን ሰራተኛ ቤቱን ሰብረው ገብተው ነው ያገቱት። ለምን መድን ተሰበስባለ ብለው ማለት ነው። ለምን ተገደሉ? ለምን አስተማራችሁ? እነዚህ ሰዎች የፓርቲ አባላት አይደሉም። የቀድሞ ከንቲባ ነው ያኛውም ሰውዬ፣ ፖለቲካ ተሳትፎ የለውም። አራቱ መምህራን የተገደሉት ለምን አስተማራችሁ ተብለው። እየሰማችሁ ነው። ላኩለት ለፋሲሌን ያለው መራዊ ሲሄድ በጀለንትን አልብሰው ጃኑ አልብሰው እንዲቀበሉት ማለት ነው። ጃኑ ነው የሚባለው ይሄ ጋዋን እንደው ስሙ ረሳው። ይሄ አንድ ሰሞን ፋሽን የነበረው ያለበሰ የለም መቼም። እሱን አልብሰው የመራዊ ህዝብ ያን አልብሰው ይቀበላል በሉት። የነዚህ መምህራን ባለቤቶች፣ ሚስቶች፣ ልጆች ያንን ካባ ያለብሰዋል። ይሄ ነው እየሆነ ያለው። የአቡጊዳ ሽፍቶች ማለት ነው። አጭር አስተያየት ሰጥቼ ወደሚቀጥለው ይሄዳል። ሰሞኑን አንድ የተቀዳ ስልክ በሰፊው ሲሰራጭ የሰማሁት የስልክ ልውውጥ ነበረ። በጣም አሰቃቂ ነው። እውነት ለመናገር የመጨረሻ አሰቃቂ ነው። ለራሴ ነው ወስኛ አላቀርብም ብዬ የተውኩት። በፍጹም ይሄንንማ አላመጣም ብዬ ነው። አሁንም ባይ ዘ ዌይ አላመጣውም። በቃ ኢትስ ቢዮንድ ምን ብዬ ልናገር ማለት ከሰው ልክ በላይ ስለሆነ ማለት ነው። የሰው አይ ዶንት ኖ ይሄ እነዚህ ሊቢያ ላይ የታረዱት ወንድሞቻችን ምንድነው ልዩነቱ? ኦዲዮን ሰምታችሁታል ብዬ ነው የማስበው። ሰው እንዳጠብቁ አዲስ ኮምፓስ አመጣው ያን ኦዲዮ በፍጹም አላመጣም። ዛሬ የሰማችሁት ስቶሪ ያ ፓርት ኦፍ ዘ ስቶሪ። የድምፅ ልውውጡ ላይ ስልኩ ላይ የርዕሰ መምህሩን አበጃ አለሙ የሚባለውን ዘመድ ገደል ነው ይላል። ከዛ ቀጥላችሁ ሰምታችሁታል። የተገደለው ሰውዬ ሚስት መናኸሪያ ቁጭ ብላ ሻይ ምሸጥ ናት ሚስቱ። ልጆች ኑሮ አልተጠቀሰም። ምንድነው የሚገኘው ከዚህ? የትኛው የፖለቲካ ትርፍ ነው? መናኸሪያ ላይ እሳት እየጣደች እያራገበች ሻይ የምትሸጥ ሚስት ባልገለ የምታገኘው ክብር የቱ ጋር ነው ያለው? ምድጃ ላይ የተቀመጠች እናትን ልጅ ገለህ ማለት ነው። ባልገለ ሶሪ አተረፍክ? ያቺ ምድጃ ላይ የተቀመጠችውን እናት ነፃ አውጣት?
ገቢ ጨመርክላት? አሁንስ የት ሄዳ ይሆን? መቼም መናኸሪያ ተቀምጣ ሻይ ስትሸጥ ስለደላት አይደል? ይሄ ነው በኩራት የተነገረው። መናኸሪያ ላይ ሻይ የምትሸጠውን ባሏን ገደል ነው ተብሎ ነው ስልክ እየሰማን ያለው። ይቀጥላል ስልኩ። ቃል በቃል እንገራችሁ። ዛሬ ደስ የሚል ቀን ነው። ይሄ ተናጋሪው ነው። ደስ የሚል ቀን ነው። መምህራንን በሙሉ ነው የገደልናቸው። የደስታው ምንጭ መምህራኖቹ መግደሉ ነው። መምህራንን ስለገደሉ የደስታቸው ምንጭ ነው። በዚህ ግን አቁም። ይቀጥላል መንግስቱ አማረ። ስሙ መንግስቱ ነው፣ ነግራቸዋለሁ ማን እንደሆነ። መምህራንን በሙሉ ገደልናቸው፣ ተማሪም ከ20 በላይ ገለናል። ሽምብራ የሚባል አካባቢም ሃይ ስኩልም ማና ባቱ ተማራለው። ለዚህ ታዝናለህ እንዴ ይለዋል። ማና ባቱ ተማራለው። ስለዚህ ነው የገደልናቸው። አሁን ገለናቸው፣ ቆላ ደርሰናል፣ ሸሽተን ወጥተናል። መንግስቱ አማረ የሚባለው ነው የሚናገረው። ለማን? ለአማኑኤል ሹለ የሚባለው። ረፈረፍናቸው ነው ያሉት 20 ምናምን ተማሪዎች። ይሄ ነው አማራ ክልል ያለው ዓለም የተደነቀበት ለውጥ፣ ዓለም የተደነቀበት ትግል ይሄ ነው። እንዴት ነው ይሄንን ቪዲዮ ማመጣው ነው? እንዴ ሞራልም ጥያቄ እኮ አለው። ይሄ ምን ትዝ እንዳለኝ ታውቃላችሁ? የዛሬ 9 ዓመት 10 ዓመት አኝዋክ ላይ የተፈጸመው ነው ትዝ ያለኝ። ዶክመንተሪ ሰርቼ ነበር ይሳት እያለሁ እና ያዛ የሰለባዋን አንዷን ሴት አግኝቻት ከሷ ሄዳችሁ ማይ አዶን ነው ኑር አላውቅም። ቱዴይ ኢዝ ዘ ዴይ ኪሊንግ አኝዋክ የሚል ዛሬ አኝዋኮችን የመግደያ ቀን ነው የሚል ነው ርዕሱ ራሱ። ትናገራለች ሴትዮዋ ቱዴይ ኢዝ ዘ ዴይ ኪሊንግ አኝዋክ። ከዛ ቤታቸውን በቀይ ምልክት አድርገዋባቸው አኝዋኮቹ የተገደሉት በዛ ነው። የኦባንግ ዘመዶች ማለት ነው። ከኦባንግ ጋር ነው ዶክመንተሪውን የሰራ ነው። በነገራችን ህይወት እያለቀሰ ነበር ይዛል። እኔም እየሰራሁት እያለቀስኩ ነበር። ከልቤ ነው። መቼም ማረሳው ዶክመንተሪ ነው በነገራችን ላይ ቱዴይ ኢዝ ዘ ዴይ ኪሊንግ አኝዋክ። ዛሬ መምህራንና ተማሪዎችን የመግደል ቀን ነው። ምክንያት ትምህርት ቤት ስለሄደው ስለተማሩ፣ ምክንያት መምህራኖች ትምህርት ቤት ሄደው እያስተማሩ ስለሆነ ቱዴይ ኢዝ ዘ ዴይ ኪሊንግ the teachers and students. why? ስለሚማሩ why? ከአቦጊዳ ሽፍታነት ሊወጡ ስለሆነ። ለምን? ከጨለማ ሊወጡ ስለሆነ። ስለዚህ ድቅድቅ ጨለማ ውስጥ መግባት አለባቸው። ድቅድቅ ጨለማ ውስጥ መቀመጥ ነው ያለባቸው። today is a day killing teachers and students. ዛሬ ቀኑ መምህራን መግደል፣ ተማሪዎች መግደል ነው። ደሞ ቅር ይልሃል እንዴ? ማን አባቱ ተማራ ነው? ነፋሲ ልጆቻቸውን አውሮፓ እያስተማሩ ነው። አንዳንዶቹ ልጆቻቸውን እያስመረቁ እያሳዩ ነው። አሜሪካን ሀገር ልጆቻቸውን እያስመረቁ አንዲት ስቴጅ አታልፍም። ሲዝናኑ እያያቸዋቸው ነው። እግር ኳስ ይዘናቸው እንሂድ፣ አርሴናል እየተጫወተ ነው ምናምን እየተጫወተ ነው ብለው እንግሊዝ ሲሄዱ ምናምን ሲሄዱ እያያቸዋቸው ናቸው። የዚህ ነገር አራጋቢዎች ናቸው። የለም ሼም የሚባል የለም ሳለ የለም ሼም የሚባል። ስለዚህ ትምህርት ቤት የሚባል ለምን ሄዳችሁ ልጆች? ለምን ዕውቀት ቀሰማችሁ? ለምንድነው የጨለማ ጋን ውስጥ ያልተቀመጣችሁት? እናንተን መግዛት የምንችለው ምናሸጋግራችሁ ወደ ጨለማ ጋን ነው። ዛሬ መምህራንን የመግደያ ቀን ነው። ዛሬ ተማሪዎችን የመግደያ ቀን ነው። ደስ የሚል ቀን ነው። ከዛ በኋላ ደግሞ
ደስታ መምህራን በመጨፍጨፍ ከ20 በላይ ተማሪዎች በመጨፍጨፍ ነው የምትደሰተው። አንተ ወደ ጫካ ትገባለህ። አንደኛው ደግሞ የት ነው ያለው ሲለው ተደብቅ ያለው። በነገራችን ላይ መራዊ ላይ ያለው ነገር ምን መሰላችሁ? ሰርገው የሚገቡ አሉ፣ ከተማ ውስጥ የተደበቁ አሉ። ከተማ ውስጥ የተደበቁት ሰራዊቱ ሳስቷል ብለው ሲያስቡ ለሆነ ተልኮ ወጥቷል ብለው ሲያስቡ ከጫካው ጋር ሊደዋወሉና መራዊን ተቆጣጠርናት ይላሉ። እዛው ከተማ ውስጥ የሚኖሩት ሰዎች ናቸው አብዛኞቹ። እስከዛም እንደሚሰሩት ከተማ ውስጥ ያሉት የቱ መምህር ሊያስተምር ሄደ፣ ቤቱ የት ነው፣ ማናት እንትኑ ቤተሰቡ ምናምን እሱን ነው የሚሰልሉት። እስከዛ እሱ ነው በነገራችን ላይ መራዊ ላይ የሆነ ያለው። ሰው ከተማ ውስጥ የመሸጉ አሉ በየቤቱ እየኖሩ። ምክንያቱም እዚህ ላይ ምን ይላል? ይመጣሉ በሚል ፍራቻ እቤታችን ተቀምጠናል። 20 ጨፍጭፎ ተቀምጠዋል። ከ20 በላይ ተማሪዎች ጨፍጭፎ ከ20 በላይ ተማሪዎችን ጨፍጭፎ ገድሎ ተደብቋል እዛው ከተማ ውስጥ። ያሳፍራል በጣም። በነገራችን ላይ ይሄ መንግስቱ አማረ የሚባለው ሰውዬ የቀድሞ ግንቦት ሰባት አመራር አባል ነው። አይ ዶንት ኖ ኤርትራ ይኑር አይኑር አላውቅም። የግንቦት ሰባት አባል ነው ነበር። ከአቶ አንዳርጋቸው ጽጌ ጋር ቅርበት አለው። በደንብ እንድታያይዙት ነው የምፈልገው። አቶ አንዳርጋቸው ደግሞ ከሻቢያ ደህንነቶች ጋር አስተሳስሮታል። ይሄን ሰውዬ ከፋ እንደ ያለው ማለት ነው። ደስ የሚል ቀን ነው ያለው ማለት ነው። መንግስቱ የሚባለው መንግስቱ አማረ ነው የሚባለው ሻቢያ ስራውን እየሰራ ነው። ይሄን ነው ያልኳችሁ። የአማራ ክልል ጎጃም ትግሉ ተጠልፏል የምላችሁ ሌላ አይደለም። ውሸት ነው ብሎ ይወጣ። መንግስቱ አማረ የግንቦት ሰባት ሰው ነው። ከአንዳርጋቸው ጋር ነው ቅርበቱ። ተልእኮውን የሚወሰደው ከአንዳርጋቸው፣ አንዳርጋቸው ደግሞ ከሻቢያ ሰዎች ጋር አገናኝቶታል። ይሄ ነው እየሆነ ያለው። አንዳርጋቸው ልጆች ውጡና ኤርሚያስ የተናገረው ውሸት ነው ብሉና አውጡ። እንዲህ አይነት ሄዴክ ነው ያለው። እንዲህ አይነት ስራ ነው የሚሰራው። የለም የአማራ ትግል የሚባል ነገር የለም። ኦልሬዲ ሻቢያ እና አንዳርጋቸው ጠልፈውታል። ያሳፍራል፣ ያሳዝናል። ሶኔ ማህበረሰቡ በደንብ ማሰብ ያለበት ወቅት ላይ ይመስለኛል። ማህበረሰቡ እንደዚህ አይነት አደገኛ ሁኔታዎች፣ አደገኛ ስብራቶች የማይቀለበስ ደረጃ ከመድረሳቸው በፊት አይ ቲንክ እንደ ህብረተሰብ አክት ማድረግ ያለበት ወቅት ላይ። ብዙ ጊዜ ነው የማነሳው ዜር ኢዝ ኮልድ ቲፒንግ ፖይንት ይባላል። ቲፒንግ ፖይንት ለሁሉም ነው። የዚህ የማልኮም ግላድዌል ኮንሴፕት ለሁሉም ነገር ነው የሚሰራው። ሶ ቲፒንግ ፖይንት ቲዮሪውን አፕላይ ማድረግ ያስፈልጋል። ከማህበረሰብ ውስጥ ሪስክ ወስደው በፍጹም ይሄማ አይሆንም ብለው የሚወጡ ሰዎች፣ ተጋፋጭ ሰዎች ያስፈልጋሉ። that's called tipping point። ይሄ ነገር መቀልበስ አለበት፣ በዚህ መልኩማ መቀጠል የለብንም ብለው መስዋዕት መሆን የሚያስፈልጋቸው ማህበረሰቦች የሚያስፈልጉበት ወቅት ላይ ነው ያለነው። ሶሳይታል የሆነ በንቅናቄ መልኩ በሙቭመንት መልኩ ሊፈጠሩ የሚችሉ ሰዎች ያስፈልጋሉ። so there is no ይሄ ማልኮም ግላድዌል መፍትሄ ነው። እዛ የግዴታ ነው ከህብረተሰብ ውስጥ ወጣ ሊሉ የሚችሉ እንደ ማሽላ ሊቆረጡ ይችላሉ። ወፍም ወንጭፍም ሊያገኛቸው ይችላል። ግን ሶሳይቲው መቀየር መቻል አለባቸው። ህብረተሰብ በአጠቃላይ አይቀየርም። ከትንሽ ሰው ነው የሚነሳው። ከመቶ ሰው 10 ቀድሞ ከተነሳ፣ ቀጥሎ 10 ከተነሳ፣ 20 ከተነሱ ይቆማል። ሶሳይታል የሆነ ሙቭመንት ያስፈልጋል። ስቶፕ የሚል ሙቭመንት፣ በቃ የሚል ንቅናቄ ያስፈልጋል። ለዚህ ግን መስዋዕትነት የሚከፍሉ የህብረተሰቡ አካላቶች ያስፈልጋሉ። that is called tipping point። tipping point ቲዮሪ እሱ ነው። ህብረተሰብ ማስተባበር የሚችሉ አይስ ብሬክ የሚያደርጉ መስኮት ሰባሪዎች ያስፈልጋሉ። ይበቃል ብለው መውጣት ያለባቸው ሰዎች ያስፈልጋሉ። ተራ በተራ ነው። አንዳንድ የምንሰማው ከተማ እኮ የጎስት ሲቲ እየሆኑ እኮ ነው። የምንወዳት ባህር ዳር እኔ ለአንድ ቀን ያየዋት ኦፍ ኮርስ ለሁለት ቀን ነው ያየዋት፣ ከዛ በላይ አላየዋትም። ግን አይ ካን ፊል ዛሬ እኮ ጸጥ ረጭ ነው እያለች ያለችው።
ያ ነው ድል። ስለዚህ በዚህ ደረጃ ስብራቱን እንዲቆም የህዝብ ንቅናቄ ያስፈልጋል። ንቅናቄ ደግሞ በአጠቃላይ ማህበረሰብን አይደለም የሚጀምረው። ንቅናቄ ከጥቂት ሰዎች ነው የሚጀምረው። የራሱ ስትራቴጂ ያስፈልገዋል፣ የራሱ ታክቲክ ያስፈልገዋል፣ ወሳኝ ሰዎች ያስፈልገዋል። መስዋዕት ለመሆንም የሚዘጋጁ ሰዎች ያስፈልገዋል። ስለዚህ በዚህ ደረጃ ሊታይ የሚገባው ይመስለኛል። ከዛ በተረፈ ይህን ሰምተን ደግሞ የዘመቻ አንድነት አቀንቃኞች እነ ዘመነ ካሴ መግለጫ ሰጥተዋል። የዘመቻ አንድነት ግቡን መጥቷል ብለው ግቡን ስለመታው ነገር ደግሞ እነ ዘመነ መተው እየነገሩ ነው። ግቡን እንዴት እንደመታ የጎጃም አማራ ፋኖ ዋና ሊቀመንበሩ ዘመቻ አንድነት ግብ አንድን ሳክሰስፉል ሆኖ መጥቷል እና ምን አደረግን ነው የሚለው ኢቮሉሽን አካሂደናል ይላል። ዝግመት አይለውጥ ይሄ በቃ ኢቮሉሽን ዳርዊን ቲዮሪ ኢቮሉሽን አካሂደን ይላል ጠበቃ ማን ነው ፋኖ ዘመነ። ብልጽግናን ከነሰራዊቱ አፈራረስ ነው ይላል። አብዮቱን ሊጠልፉ ያሰፈሰፉ ሰዎችን ደፈቅናቸው ይላል። አብዮቱን ሊጠልፉ ድንቄም አብዮት ዓለም ተደነቀብን ይላል። እንደኛ እንደነዚህ አይነት ታጋዮች ታይተው የማይታወቁ ታጋዮች ተደነቀብን ዓለም ይላል። ተገረመብን። ሰላም የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሯዊ ዑደት አላቸው። ልክ አባጨጓሬ ከእንቁላል ተነስቶ ወደ የሚያምር ቢራቢሮነት የሚቀየርበት አይነት የህይወት ዑደት። ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆምንበት አንድ በአንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ ለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት 3 ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት በጥልቅ ግምገማና እርማት አካባቢው አንድነቶችን በማበጀት በአመራርና ኮማንዶ ስልጠናዎች ወዘተ ራሳቸውን ሰቅዘው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በየግንባሩ በመመለስ ላይ እየተጓዙ በባጁበት ወኔውና ጉልበቱ ተመጦ የሥርዓቱ ጓዳ ጎድጓዳ ተገልጦ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጅ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም በአንድ መቆምም ተስኖታል ወዘተ ሲለን ሰነበት። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጡ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም እያተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። በዚህ የተደናገረውና የደነገጠው የብልጽግና የሞት ስብስብ እነገሌ መርተዋቸው ጀነራል ገሌ ያቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሜዳ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት ከሰው የተዋሰው ጠመንጃና ጥይት የተበደረው መሪ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል ነው። ድል ለማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ እኛ የአማራ ታጋዮች እጅ ላይ መዳፍ ላይ ይገኛል። የአማራ ክንድ አንቆ ይዟቸዋል፣ አንቀርቅቦ ካፈር ይደባልቃቸዋል። ከዚህ አኳያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100% መጥቷል። የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፍ ስትራቴጂክ ግብ ይንቀሳቀሳል። የአማራ ህዝብ የድል ካባ ይጎናጸፋል። ይሄው ነው አለ ወንድማችን ዘመነ። የዘመቻ አንድነት ግብ 1 ተመቷል፣ ግቡን መጥቷል ነው ያለና እንደው በጣም ብዙ ሰዎች የዚህ የሁለቱን የአማኑኤልና የመንግስቱን እንትን ድምጽ አሰሙን ብላችኋልና ኦኬ የተወሰነ ድምጹን ላሰማችሁ ይችላልው። ሄሎ የት ነው? አቤት ነው። ምን አለ?
አንተ የእንትና ያብጃለሙን ይልሻል የእንትናን ኮምፒውተር ታንዳሉ ያብጃለሙን ተመምሩ ማለት ነው አብጃለሙ የሪሙ ያለች ይበል የሷ የልጅ ባለዚያ መናሪያው በር ላይ ሻይ ቤት መሸጥ ልጅ አታውቃል የሷ ባል ያሙላት ይባል ሙላት ይረድ እና ሰማያባ አስፋልት ተመቶ ሞቷል አሉ አስፋልት ነው ሞቷል አሉ አስፋልት ነው ሞቷል ታፍንና ያሰው ድሮኔ ካቢኔ ነው የነበረው አሁንም አንጀል ዛሬ ዋጋ ሳይከፈል ደና ተተተፈ ማራከ ሆነች ዛሬ ማርና እስከበና ያው ፖሊስ ነው ቆንጆ አራንስ ማንተው ዛሬ ጥሩ ነው በጣም ደስ ይል ነገር ነው መምራን እኮ ነው ሁሉ ነገር ነው እንዳል ሁሉ ነው በቃ ደሞ ተመምራን አለ እናዝ ምን አቅራስ ነው ሁሉ ነገር ናቸው ተማሪ ምን አለ ወደ 20 ምናምን ተማሪ ገለና ወጣ ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ ተማሪ ገለና ነው አራ አባቱ ተማራው ደግሞ እናሳዝኑ ነው አራ እድሜ ምን አለ ነው የሱም እንዳል ሁሉ ነገር ነው ታሰራ ነው ይተገኘ አላባሽ ማምዳሉ ባንዳና ነው ወጣችሁ አላ ወላዳ ሻር ብሏት ታውን እንከሰከሰ ያለጃስ ነው አሁን ተተከታለው አማጂታችን ነው ታምተኔ መጣው ደሱ አራውን ሳልመጡ ገና ይመጣሉ በሚል ፍራቻ ነው አልሾ ገቁቶ አዎ እሺ ባለ እሱ ካፈለክ ይመጡብናል በሚል ፈርተን ቤታችን ተቀምጠናል መምራኖቹን ከጨፈጨፉ በኋላ ማለት ከ20 በላይ ተማሪዎቹን ከጨፈጨፉ በኋላ ቤታቸው ፈርተው ተቀምጠዋል ያኛው ወደ ቆላ ዘምጧል ዘመነ ካሴ ዛሬ ምን ያለን ያለ የዘመቻ አንድነት ግቡ መጥቷል መምራንን በመጨፍጨፍ ተማሪዎችን በመጨፍጨፍ የቀድሞ ካቢኔ ነበሩ ሰማችሁታል የቀድሞ ካቢኔ ውስጥ ነው የነበረው እንግዲህ በኢህአዴግ ዘመን ማለት ነው የቀድሞ ካቢኔ በመሆኑ የኢህአዴግ ዘመን በመሆኑ ብቻ የሚገደል ማለት ነው ከዛ ቤት ይተቀመጣሉ ስትራቴጂውን ልንገራችሁ መራዊ ላይ የሆነ ያለው ሁለት ነገሮች ናቸው አንደኛ በየቤቱ የተቀመጡ ሰዎች አሉ ከነዚህ ከነፋሲል ጋር የሚገናኙ ከአንዳርጋቸው ልጆች ጋር የሚገናኙ ከአንዳርጋቸውም ጋር የሚገናኙ ባይዘዌ ሻቢያ ጠልፎታል እምላችሁ ዝም ብዬ አይደለም እየነገርኳቸው ያለው ኮምፕሊት የአማራ ህዝብ ጥያቄ አይደለም መራዊ ጋር ያለው ጎጃም ፋኖ ጋር ቶታሊ የለም እሱ ኮንታክት ያደርጋሉ ሶ ምንድነው ኮንታክት የሚያደርጉት እዛው መራዊ ተቀምጠው አንደኛ ጥናት ነው የሚሰሩት ይሄ ያንንም ግንቦት ሰባት ሲያጠና የነበረው ስራ ማለት ነው ይሄን አንዳርጋቸው ተናግሮታል በይፋ እነማን ይገደሉ ምናምን ይበሉ ምናምን የሚል እኮ ሊስት አድርገን ነበር መጨረሻ ወደ ኤርትራ ሲሄድ እኮ ልጆቹን አሰልጥኜ ወደ ኢትዮጵያ በትኛቸው ልመለስል ነው የተያዝኩት ይላል በደንብ አስተውላችኋል አንዳርጋቸው ቃል የመጨረሻው ቃል መጠይቅ ወደ ኤርትራ መጓዘው ልቀመጥ ሳይሆን ያሰለጠናቸው ሰዎች ወደ ኢትዮጵያ አሰርገን በማስገባት የማፈንዳት የመግደል ስራ እንዲሰሩ ነበር እና ሻለቃ መሳፍንት ገብርዬ የሚባል ሰው ታስተውሱ ከሆነ አንዱ ተጠልፎ እዛው ግንቦት ሰባት ያለ ሰው ጠልፎ ለመንግስት ሰጥቶ ነው እነ ሻለቃ ገብርዬን ያስገደላቸው ሶ እሱም ነው እየተከተሉ ያሉት ስለዚህ አሁን ከተማው ውስጥ ሰው ገዝተው አስቀምጠዋል የሻቢያ መዋቅር ሰው ገዝተው አስቀምጠዋል ያንዲ ልጆች ሰው ገዝተው አስቀምጠዋል ልክ ሰራዊቱ እንቅስቃሴውን ሲቀንስ ወይ የሆነ ነገር ሲመጣ ለበረሃ ላሉት ወይም ለተሸሸጉት ጫካ ላሉት ኮንታክት ያደርጓቸዋል ከዛ ይመጣሉ ሲመጡ ምንድነው የሚያደርጉት እነዛ ከተማ ውስጥ ጥናት የሰሩ የትኛው መምህር ያስተማረ ነው የትኛው ገንዘብ አለው የትኛው ኢንሹራንስ ጋር እንትን አለ የትኛው ከመንግስት ጋር ይንቀሳቀሳል ወይም ሀብት አለው እሱን ያጠና የትኛው የባንክ ኃላፊ ነው የትኛው ባንክ ተከፍቷል ከነቤታቸው ከነመኖሪያቸው ማለት ነው ከዛ ይመጡና ሁለቱ ከዛ ከጫካም የመጣው ይሄኛው አስተማሪ የተባለው መምህር ይገላሉ አሁን እንደሰማችሁት ተማሪ ትምህርት ቤት የመጣውንም ይረፈርፋል ይሄ ነው የዘመቻ አንድነት ግብ በድል የተጠናቀቀው በድል ያጠናቀቀው ቁጥር 1 ይሄ ነው ኢቮሉሽኑ ይሄ ነው በነገራችን ላይ yes ኢቮሉሽን አካሂደዋል እነዘመነ ኢቮሉሽን አካሂደዋል እውነቱን ነው ኢቮሉሽን ያካሂዱት ግን ከአማራ ኮዝ አለን ብለው ከወጡት በተቃራኒ ቆመው የኤርትራን ተልኮ ፈጻሚ የሻቢያ መንግስትን ተልኮ ፈጻሚ ሆኗል ሂዝራ ልክ ነው ኢቮሉሽን ፈጽሟል እነዚህ ሰዎች ኢቮሉሽናቸው አሁን ያልኳችሁ ነው አንድ ድርጅት መፍጠር አልቻሉም ኢቮሉሽን ውስጥ የለም ሊፈጥሩም አይችሉም ብያቸዋለሁ የዛሬ አመት ተናግሬዋለሁ
እነ አርበኛ ዘመነ አርበኛ የሚለውን ቃል ፋኖ የሚለውን ቃል ይገባቸዋል አላቅም ተላላኪዎቹ ነዘመነ ባንዳዎቹ ነዘመነ ከዚህ በኋላ ድርጅት አይፈጥሩም ጎጃም ጎንደር ወሎ ሸዋ ብለው መፍጠር አይችሉም የለም የዘመቻ አንድነት የዘመቻ ጥፋት ነው እከሌ መሪ ነው እከሌ ምክትሌ ነው የጋራ ጀግኖቻችን እከሌ ነው ብለው አይመጡም አሁን እዚህ ላይ ሰምታችኋል ዘመነ እኛ እኮ ያሳምነው ልጆች ነን አለ እሺ ነው እንበል ዘመነ ያሳምነው ልጅ ነው የጎንደር ፋኖ ያሳምነው ልጆች ነን እኛ ይላል ካለ ልስማ ላኩልኝ የጎንደር ፋኖች የትኛውም ዙሪያ ያሉ እኛ ያሳምነው ልጆች ነን ብለው ሲሉ አምጥቻ ቀርቧለሁ የጎንደሮች ያሳምነው ልጆች ነን ካሉ በጋራ ጀግና እንኳን አይስማሙ ይሄ ያሳምነው ልጅ ነው ያኛው ደግሞ ጀግኖቼን አሳምነው ገደለ ብሎ የሚያምን ነው ጎጃም ያለ ጎንደር ያለ ይሄ ነው እውነቱ ስለዚህ ኢቮሉሽን የስ አካሂደዋል እውነቱን ነው ያ ኢቮሉሽን ያ ለውጥ ቅድም እንዳልኩት ድርጅት የሚፈጥር ለውጥ አይደለም አመራር የሚለውጥ ለውጥ አይደለም ቢኮዝ እነዘመነ የተቀቡ ሰዎች ናቸው ከናቱ ወድ ሲወጣ ተቀብቶ ነው የወጣው በይፋ ተናግሯል ልትለውጠው አትችልም በብሔርተኝነት ውስጥ ደግሞ ሁለት ንጉሶች አብረው አይኖሩ አንዱ ማጥፋት አለበት ሶ ኢቮሉሽን አካሂደዋል ኢቮሉሽኑ ግን ድርጅት የሚፈጥር ኢቮሉሽን አይደለም የበለጠ ቅዠቱን ይሄ ሙያተኞቹ ሃሉሲኔሽን የሚሉት አይነት ሃሉሲኔት ነው የሚያደርጉት ቅዠት ነው ያለው ሃሉሲኔት ነው የሚያደርጉት በቅዠት ዓለም ውስጥ መኖር ማለት ነው በሚታየው በሚዳሰሰው በሚጨበጠው ነገር ሳይሆን ሌላ አድማሳዊ ይሄ ጫት ምናምን ወይም ሺሻ ቅሞ የሚሰማ አይነት ሃሉሲኔሽን ያለው ቲፒካል ባህሪያቸው እሱ ነው አንድ የዘመነ ቅርብ የሆነ ሰው የዛሬ 6 ወር አንድ ጽሁፍ ልኮልኝ ነበር ኤርትራ በረሃም አብሮት የነበረ በሰዎችም ለማጣራት ሞክሬያለሁ ለዘመነም ቅርብ የሆኑ ሰዎች አይ ቲንክ ዘመነ በራሱ የተረጋጋ ሰው አይደለም ሂኒድ ትሪትመንት በጣም ትሪትመንት የሚፈልግ ሰው ነው ባይፖላር ዲስኦርደር አለው መጠራጠር መጨነቅ ሊገሉኝ ነው ምናምን የሚል ስሜት አለው በቀላሉም ዲፕሬስድ ይሆናል በነገራችን በሰማሁት ነገር በኋላም አንዳንድ ሰዎችን ለመጠየቅ ሞክሬያለሁ እንዳልኳችሁ ከዚህ በፊትም ስለሱ መሰማቸው ነገሮች አሉ በቃ የሆነች ትንሽ ነገር ቢሆን ስብር ብሎ ዲፕሬስድ የሚሆን ሰው በዛ አይነት ስሜት ውስጥ ነው ያለው I don't think he is normal እንዳልኩት ባይፖላር ነው ዲስኦርደር አለው በዛ መጠራጠር መጡብኝ ሊገሉኝ ነው ጠላቶቼ ናቸው እንደዚህ ሊያጠፉኝ ነው ወዘተ የሚል ቅዠት ውስጥና ፍራቻ ውስጥ ያለ ሰው that's why ምንም ትላንት የተናገረውን ለዛሬ ጉዳዩ አይደለም እዚህ መግለጫው ላይ ሰምታችኋል ደራሽ ጎርፍ ሆነናል አለ በቃ በዚህ ደግሞ እንቅስቃሴያችን በፋኖ ብቃት ምድሩ ሰማዩም ሳቅ አለ የነዛ ከ20 በላይ ወጣቶች የደም ጅረት ነው የጎጃምን መሬት ያሳቀው የጎጃምን ሰማይ ያሳቀው ያቺ መንቆርቆሪያ ይዛ አውቶቢስ ተራ ቁጭ ብላ ሻይ የምትሰጠው ባሏ ስለተገደለ ነው የጎጃም ሰማይ የሳቀው የጎጃም ምድር የሳቀው ምድር ሰማዩ ተሳቀለ ዓለምም ተደነቀብናል እስቲ ተደነቀባችሁን ትነግረኛለህ ዓለም የትኛው ዓለም ነው የተደነቀው በእናንተ ተደንቆ በቃ የሚገርሙ ናቸው ብሎ ይሄ ነው ሃሉሲኔሽን ይሄ ነው በነገራችን ሃሉሲኔት ማድረግ የሚባለው ይሄ ነው ሶ ለውጥም አለ ለውጥ አድርገዋል ትራንስፎርም ሆነዋል ወይም ደግሞ ትራንስፎርም ሳይሆን አክቹአሊ ያለው ኢቮሉሽን ነው ኢቮሉሽን አካሂደዋል ዳርዊን ቲዮሪ ሰርቷል እነሱ ሰርቫይቭ ማድረግ ስላለባቸው they have to ትራንስፎርም አድርገዋል ኢቮሉሽን አካሂደዋል ያካሄዱት ግን የአማራን ኮዝ ድሮፕ አድርገው የሻቢያን ኮዝ በኪሳቸው ተቀብለዋል ሶ ኤርትራናይዜሽን ኦፍ የአማራ ክልል ነው እየተካሄደ ያለው የቦኮ ሐራም አማራ ነው እየተካሄደ ያለው
መቆጣጠር ነው እንጂ ያቃታቸው የታሊባን ነው እየተካሄደ ያለው የሃይማኖት ለውጥ ሊኖረው ይችላል እዛ ሙስሊም ነው እዚህ ደግሞ ሌላ መስቀል ያነገበ ነው ሶ ትራንስፎርሜሽን አለ ኢቮሉሽን አለ ዳርዊን ቲዮሪ አለ ይሄ ኢቮሉሽን ግን አዳፕታቢሊቲን ፈጥሮ ወደ ተሻለ ነገር ሳይሆን ራሱን ነው ትራንስፎርም ያደረገው ራሱን ነው የቀየረው ከሪል ከሆነው የማህበረሰቡ ኮዝ ወጥቶ የሌላ አካል ኬሪየር ሆኗል ተሸካሚ ሆኗል ሰርቫይቭ ለማድረግ ሊሆን ይችላል እንዳልኩት ሰርቫይቭ ለማድረግ ነው ሶ ሮንግ በሆነ መንገድ ነው ሰርቫይቭ ያደረገ ያለው ሶ አማራ ክልል ወደ ትንሿ ቦኮ ሐራም ትንሿ ኤርትራ ትንሿ ታሊባን እየወሰዳት ነው ያለው ስለዚህ ልክ ነው ኢቮሉሽን አካሂዷል ዝግመት አይለውጥ አካሂዷል ምንም ጥያቄ የለውም ራይት ትራኩ ግን አይደለም አንድ ድርጅት እንፈጥራለን ያለው አንድ ድርጅት አይፈጥሩም ቢፈጥሩ ኖሮ ፈጥሮ ይታዩ ነበር አላማው እሱ አይደለም የዚህ ዘመቻ አላማ እሱ አይደለም ትላንትና በደንብ ኤክስፕሌን አድርጌላችኋለሁ እኔ ከመንግስት ደርሶኝ ከምናምን ደርሶኝ አይደለም ሊጠቁ ካሉት ሰዎች ደርሶኝ ከአራት ቀን በፊት ኤርሚያስ የዚህ ዘመቻ አላማ እኮ ይሄ ነው ሲሉኝ ነው ቆይ ዝም ብዬ መውጣት አልፈልግም እዛው ካሉ ሰዎች በነገራችን ላይ አላማው ባህር ዳርን መቆጣጠር ጎንደርን መቆጣጠር ደሴን መቆጣጠር ሸዋን መቆጣጠር አይደለም አላማው ብልጽግናን ማሸነፍ አይደለም አላማው አንድ ድርጅት እንዳንፈጥር ያደረጉን እነ እስክንድር ናቸው እነ መቶ አለቃ ማስረሻ ሰጤ ናቸው እነ ኮሎኔል ፋንታው ሙአባ ናቸው እነሱን እናጥፋ የሚል አላማ ነው አላማው በድል ተጠናቋል ያላችሁ እሱን ነው በነገራችን ላይ በድል መጠናቀቁን ግን እርግጠኛ አይደለም እነ እስክንድር ሰርቫይቭ አድርገዋል አላረጉም ኢንፎርሜሽን የለኝም እነ መቶ አለቃ ስረስ ማን መቶ አለቃ ማስረሻ ሰርቫይቭ አድርገዋል አላረጉም መረጃ የለኝም ኮሎኔል ሙአባ በህይወት አለ የለም ድርጅቱ ፈርሷል አልፈረሰም መረጃ የለኝም ዘመቻ አንድነት ግን ፐርፐዙ ወንድሞቻቸውን መግደል ነው አፋድ የሚባለውን ድርጅት ማጥፋት ነው ለዚህ ደግሞ እነ ቲፒኤልኤፍ ተባብረዋል እነ ምግበ ተባብረዋል እዚህ ጋር ትላንት እንደሚወራው እዛ የሱ ድርጅት የሱ ሚዲያ ጋር ሄዶ እንደሚያወራው አይደለም ተባብረዋል የተባበሩት ለምንድን ነው ቢኮዝ አፋድ የሚባለው ድርጅት አጌንስት ቲፒኤልኤፍ መግለጫ ወጥቷል አጌንስት ወልቃይት መግለጫ ወጥቷል ወልቃይት የህሉና ጉዳይ ነው ራያ የህሉና የአማራ ማንነት ምልክታችን ነው ከቲፒኤልኤፍ ጋር የቆመ ከነ ምግበ ጋር የቆመ ከጠላት ለይተን አናየውም የሚል በይፋ መግለጫ ወጥቷል ስለዚህ ይሄን ኃይል መምታት የነ ምግበ ፐርፐዝ ነው የነ ምግበ ኦብጀክቲቭ ነው የሻቢያም ኦብጀክቲቭ ነው ይሄ ነው እውነቱ ሌላ እውነት አይደለም ስለዚህ ዛሬ መጥቶ ግባችን ተሳክቷል ሲላችሁ ወንድም ዘመነ የቱን መሬት ተቆጣጥረ ነው ከጉሬላ ፋይቲንግ ከጉሬላ ወታደርነት ወደ መደበኛ ተቀየራችሁ ወይ አንድ ድርጅት ፈጠራችሁ ወይ ማሊቀ መንበር ሆነ ማምክትል ሊቀ መንበር ሆነ ማን ምናምን ብትሉት የለም መልስ አንደኛ ድርጅት መሆን አይችልም ስለዚህ ፐርፐዙ ማጥፋት ነው እንታረቅ እንነጋገር ምናምን አይደለም የማይታረቅ ልዩነት ነው ያለን ብለው ወስነዋል አንድ ቦታ ሂንት ልስጣችሁ ሂዱና ኢንጂነር በኮቴሽን ትላንትና ከአቶ ልደቱ ጋር ያደረገውን ክርክር ስሙት ኢንጂነር ይልቃል በኮቴሽን ኢንጂነር ምንድን ያለው እዛ አንድ ፋኖ የሚባል የለም ብዙ ጊዜ ሰው ይሳሳታል ሶ በሱ ካልኩሌሽን ባይዘው 5 ፋኖ ነው ያለው 5 ቢኮዝ ለኔ ይሄ የነ እስክንድር አንድ ነው ጎጃም ኖረ ወሎም ኖረ ጎጃም ኖረ ምን ኖረ አፋድ በሚለው ተጠቅልሏል ስለዚህ አንድ ነው ሌላው ግን ራሱን የቻለ ነው ይላል እኔ ደግሞ ቅርበት አለኝ እባካችሁ እንደውም ይቀየማሉ የጎጃምም ለብቻው ነው የነምሬም ለብቻ ነው የጎንደርም ለብቻ ነው ምን 5 ድርጅት ነው ያለው ባይዘው በይልቃል አመካከት 5 ፋኖ ነው ያለው የነ እስክንድር ፋኖ አንድ አራቱ ሌሎቹ ፋኖች ማለት ከዛ ግን በጣም መርዘኛ ንግግር ይናገራል ኢንጂነር በጣም መርዘኛ ቆርጣችሁ አውጧት ምን እንደሚል ሰምታችኋል የነ ምሬ ወዳጆ ልዩነት የማይታረቅ ነው ይላል የማይታረቅ ሰምታችሁታል የነ ምሬ ወዳጆ ልዩነት የማይታረቅ ልዩነት ነው
ሚኒንግ በምሬ ወዳጆና በኮሎኔል ሀብታ ሙሀባ መካከል ያለው ልዩነት የማይታረቅ ነው። ይሄ ይልቃል የተናገረው ምን ማለት ነው? የማይታረቅ ማለት አንደኛው ማጥፋት አለበት ማለት ነው። ልክ ወሎ ጋር ሲደርስ የማይታረቅ አደረገው። በነገራችን እኔ አይደለም ከተሳሳተ ተሳስተዋል ብሉና አምጡ። ሂዱና በደንብ ስሙና ቪዲዮን ስሙት። የነምሬ ልዩነት የማይታረቅ ልዩነት ነው ይላል። ምሬና ኮሎኔል ሀብታ ሙሀባ ምናምን መጋደል አለባቸው ማለት ነው። ኢቮሉሽን የለም ወይ? አለ ኢቮሉሽን። ዝግመታዊ ለውጥ አለ ወይ? አለ። ትራንስፎርም አድርገዋል። ያደረጉት ግን የአማራን ኮስ ድሮፕ አድርገው የሻቢያን ኮስ ተቀብለዋል። ይሄ ነው እውነቱ፣ ከዚህ ውጪ አይደለም። ተሳካልኝ ብሎ ሲል ፋኖ ዘመነ ስኬቱ የሚለካው የስኬት መለኪያው እነ እስክንድርን የማጥፋት መለኪያ ነው። መለኪያው እነ ካፒቴን ማስረሻ ሰጤን የማጥፋት ተልኮ ነው። ይሄ ተልኮ ደግሞ የነ ቲፒኤልኤፍ ውስጥ ያሉ የነ ዶክተር ደብረጽዮን ቡድን ፍላጎት ነው። ወልቃይት ላይ ራያ ላይ እነ እስክንድር በያዙት አቋም ማለት ነው። የነ ምግበ አቋም ነው፣ ሌላ አይደለም። ትስስሩን ከዛ ጋር ነው የሚመነጭ። ስለዚህ የነ ዘመነ ስኬት አሁን መተው ዘመቻ አንድነት በስኬት ተጠናቋል ካላችሁ አሁን እንዳልኳቸው ጠይቁን። የትኛው መሬት ተቆጣጠራችሁ? የትኛው አንድነት ተፈጠረ? የትኛው ድርጅት ተፈጠረ? ማን ሊቀመንበር ሆነ? ማን ምክትል ሆነ? ማን የድርጅት ጉዳይ ኃላፊ ሆነ ብላችሁ ጠይቋቸው። ሊመልስልህ አይችልም ሊመልስ። ፐርፐዙ የነዚህ ውስጥ ያለውን ማጥፋት ስለሆነ ማለት ነው። ካልሰማችሁ ስሙት። የአንደኛው ክፍለ ዘመን ካሊ ከዚህ አቋያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100% መጥቷል። የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፍ ስትራቴጂክ ግብ ይንቀሳቀሳል። የአማራ አሁን ምዕራፍ 1 ተጠናቋል ብለው መግለጫ ሲሰጡ ትሰማላችሁ እና ጠይቋቸው። ምዕራፍ 1 ምንድነው ብላችሁ ጠይቋቸው። ፋኖ ዘመነ ምዕራፍ 1 ብለህ ያልከው ምንድነው? ምዕራፍ 1 ብላችሁ ጠይቁት። ድርጅት ፈጠርክ ብላችሁ ጠይቁት። ከጉሬላ ፋይቲንግ ወደ መደበኛ ገባህ ብላችሁ ጠይቁት። የምታስተዳድረው አካባቢ ፈጠርክ ብላችሁ ጠይቁት። መስን ትሰማላችሁ። ምዕራፍ 1 ውስጣችን ተሰገሰጉ ያላቸውን ለውጥ አደናቀፉ ያላቸውን እነሱን የማጥፋት ነው። ይሄ የማጥፋት ፕሮጀክት ግን በዋናነት እየተመራ ያለው በእነ ምግበ ነው እያልኳችሁ። ጽንፈኛው የትግራይ ብሔርተኛም እነ እስክንድር እንዲጠፉለት ቀን ከሌሊት ሲሰራ ነበር። በነገራችን ቀን ከሌሊት ልክ አቋማቸውን ሲያቅ እነ እስክንድርን ጀርባቸው ላይ ቆመ ጽንፈኛው። ይሄ ከነ ዶክተር ደብረጽዮን ጋር ያለው ማለት ነው። ኦፍ ኮርስ ሌሎችም አሉ አጌነስት እነ እስክንድር የወጡት በሌላ በምንም ማለት ልክ አቋማቸውን ሲያውቁ እነ እስክንድር እንዲህ ናቸው እንዴ? አፋድ የሚባለው እንዲህ ነው እንዲያቋሙ። ስለዚህ እነ ዘመነ ተላላኪ ሆነው ባንዳ ሆነው ወንድሞቻቸውን እያስገደሉ ነው ያሉት። ከተገደሉላቸው አፋድ የሚባለው ድርጅት ከጠፋ ልክ ነው፣ ኦብጀክቲቫቸው ይሟላል ማለት ነው። ይሄ ነው እውነቱ፣ ሌላ አይደለም። ኦፕሬሽኑ ይሄ ነው። የስኬት መለኪያውም እሱ ነው። የግብ ስኬት መለኪያውም ይሄ ነው፣ ሌላ አይደለም። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ጥያቄ አስተያየት ካለ ላኩልን። የዛሬው ፕሮግራም በዚህ ይጠናቀቃል። መልካም ቀን።